ሙስሊሞች ለማርያም ዘመሩላት። ትውልድ ሁሉ ብጽዕት እምሏት መዝሙር ስሰማ በውጭ አለቅሳለሁ። መስጊድ ውስጥ ሆኜ ቁርአን ስቀራ ቆይቼ አሁን ማለት ነው። በቃ ለምሳሌ ይሄው ሰለም እያልኩ አሁን አንድ ቁርአን አንድ አያ እየቀረው የሆነ ነገር እያልኩ እንደዚህ የሚባል የቁርአን አንቀጽ ቁርአናችን ላይ የለም። ለምን ተዋሻለህ? እስልምናን የመሰለ ሃይማኖት የሰጠን ጌታ ምስጋና ይገባው። በርካታ የእስልምና እምነት ተከታዮች ድምጹኑን እያሉ ይገኛሉ። በአክሱም ከተማ ለሶስተኛ ተከታታይ ሳምንት የጁማ ሰላት ሳይሰገድ መቅረቱ ተዘገበ። ሃይማኖት ሽፋን ኦፊሻል የሆነው መንግስት አብዛኛውን ጊዜ ደግሞ ከቤተ ክርስቲያንም ሰዎች ጋራ ጋብቻ በመፈጸም መንግስቱና ቤተ ክህነቱ የተደበላለቀበት ስርዓት ውስጥ አልፈናል። ኃይለ ሥላሴ ቁርአን ወደ አማርኛ እንዲተረጎም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላህ እዝነት ቸርነት ሰላም ፍቅር ጤና በያላችሁበት ዳር በሉ በሁላችሁም ላይ ሁሴን። ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ ያደርጋችሁ ቤተሰቡ ነው። ነባሮች የቻናል ቆሞች ሁላችንም ቪዲዮን በላይክ እንጀምራለን። ለእስላሞች ቻናል ላይክ መስጠት የለም። ቀጥታ ወደ ዛሬ ቪዲዮ። ለቢስቱም ኢላ ቀሊላን ለው አንኩም ኩንቱም ተዕለሙን። በቀጣይ ቪዲዮ ወስዳችሁ ዛሬ አክሱም ላይ ጁማ እንዴት አለፈ የሚለውን ነገር እናያለን። በርካታ የእስልምና እምነት ተከታዮች ድምጹኑን እያሉ ይገኛሉ። በአክሱም ከተማ ለሶስተኛ ተከታታይ ሳምንት የጁማ ሰላት ሳይሰገድ መቅረቱ ተዘገበ። በትግራይ ክልል የአክሱም ከተማ ሙስሊሞች በዛሬው ዕለትም የጁማ ሶላት እንዳይሰግዱ መከልከላቸውን ተናግረዋል። በሳምንቱ መጀመሪያ አካባቢ በከተማዋ በተካሄደው ስብሰባ በአክሱም ከተማ ሙስሊሞች ላይ አፋኝና አወዛጋቢ የተባለ ውሳኔዎችም መተላለፋቸው የሚታወስ ነው። ከውሳኔው መካከል ዋነኛ የጁማ ሶላት በከተማዋ እንዳይሰገድ መከልከል ሲሆን ይህ ክልከላ ተግባራዊ ሆኖ በዛሬው ዕለትም ሙስሊሙ ማህበረሰብ የጁማ ሶላትን እንዳይሰግድ መደረጉ ተገልጿል ሲል ሀሩን ሚዲያ አስነብቦታል። ታዲያ በርካታ የእምነቱ ተከታዮች ድምጹኑ እያሉ ይገኛሉ። ሁላችሁም ይህንን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር በማድረግ ለብዙዎች አስተላልፉ። ሃይማኖት ሽፋን ኦፊሻል የሆነው መንግስት አብዛኛውን ጊዜ ደግሞ ከቤተ ክርስቲያንም ሰዎች ጋራ ጋብቻ በመፈጸም መንግስቱና ቤተ ክህነቱ የተደበላለቀበት ስርዓት ውስጥ አልፈናል። ኦፊሻሊም በዛ መልኩ የመታየት ሂደት ያለፈበት ነው። እነዚህ ሶስቱ አጽዮች እንደ አንድ የህብረተሰብ ክፍል ስትወስጂ ሰዎች ከቦታ ቦታ የተለያየ እይታ አላቸው። ለምሳሌ አርሲ ያለ ሙስሊምና ጎንደር ያለ ሙስሊም ብንወስድ ሁለቱ ሙስሊሞች ናቸው። አርሲ ያለ ሙስሊም በሙስሊምነቱ በደል ደርሶበታል፣ የሚያነሳቸው ብዙ ችግሮች አሉ። ጎንደር ያለ ሙስሊምም በሙስሊሙነቱ በደል ደርሶበታል። አርሲ ጋር ያለው ሙስሊም ግን ከሙስሊምነቱ ባሻገር በኦሮሞነቴም ማንነቴ ላይ ጥቃት ደረሰ የሚል ሁለት ቁስል ነው ያለው፣ ሁለት ችግር ነው የሚያነሳው። ጎንደር ጋር ስትመጪ ጎንደር ያለው ሙስሊም በሙስሊምነቱ እንጂ በአማራነት የደረሰብኝ ሊል አይችልም። ምክንያቱም ከሚመራው አካል ጋር በካልቸርም በቋንቋም አይደንቲቲው ተመሳሳይ ስለሆነ ስፔሲፊካሊ የሚያመው የሚሰማውና የሚቆረቆረው የሃይማኖቱ ፓርት ነው። ስለዚህ ሪአክሽኑ ሞሮፍ ለሃይማኖቱ። እዛኛው ጋር ስትመጪ ለሁለት ነገር ነው። አሁን ኢትዮጵያ ውስጥ የነበሩትን ክርስቲያኖችን ወስደሽ አጼዎች ላይ ምኒልክም ይሁን በዮሐንስም ጊዜ በኃይለ ሥላሴም ጊዜ ቅሬታ ያስነሱ አካላት አሉ። ምናልባት ቅባት እና ተዋህዶ ከሚለው በነበረው ሂደት ላይ መጨረሻ አጼ ዮሐንስ አንደኛውን ሰፖርት አድርገው ኦፊሻሊ ሌላኛው ላይ እርምጃ እንዲወሰድ በተደረገበት ጊዜ መሰል በነበረ ጊዜ በሃይማኖቴ ዶክትሪን ምክንያት ጥቃት ደረሰብኝ ብለው የተገደዱ የተሰደዱ ችግር የደረሰባቸው ሰዎች በዛ መልኩ ሊያነሱ ይችላሉ። ከዛ ውጭ ያሉትን ግን አጼ ዮሐንስንም ይሁን ምኒልክንም ሙስሊሞች ላይ እንዳደረጉት ኢትዮጵያ ውስጥ ክርስትና እንዲጠፋ ወይ ቤተክርስቲያን በሳቸው ፍላጎት ስር እንድታድር ፈልገው ይሆናል፣ ከእጃቸው እንዳይወጣ ፈልገው ይሆናል፣ ስልጣን ማስጠበቂያ ማዕከል አድርገው ሊሆን ይችላል፣ ያንን ለማድረግ ጣልቃ ገብቶ ሊሆን ይችላል። እዚህ ጋር እንዳደረጉት ኢትዮጵያ ውስጥ መኖር የለበትም ወር መዳከም አለበት ብለው ሊሄዱ ይችላሉ ብለን የምናምንበት መሰረት የለን። ምክንያቱም የነሱ ሃይማኖት ነው። ሙስሊሞችም ላይ ይሄን የሚያደርጉት ያንን ሃይማኖት ለመጫን እየሆነ ያለ በዚህ መልኩ ብለን መናገር የምንችልባቸው ነገሮች ትንሽ ያንሳሉና ከዛ አንፃር ነው እና በአጠቃላይ መጽሐፍ ውስጥ ሞሮፍ በእነዚህ ሶስቱ መሪዎች ላይ የተፈጸሙ ነገሮች አሉ። ክርስቲያኖች ጋር እንደ ክርስቲያን ከመሬት ላራሹ ኬዝ ጋር ተያይዞ ክርስቲያን ገበሬ የሆነ ክርስቲያን ከዛም አልፎ ጭሰኛ ሆኖ ችግር የደረሰበት የተለያየ አካል ሃይማኖቱን ሳይሆን ሌላኛውን አስፔክቱን አስመልክቶ ብዙ ችግር የደረሰበት አለ። ሶስቱም አጼዎች ለክርስቲያኖች በጣም መልካም ነበሩ ያልኩ አይደል። ምክንያቱም ህይወት አንድ ዘርፍ ብቻ አይደለም፣ ብዙ
ዲሞክራሲም አልነበረም፣ ፊውዳላዊ ነበረ፣ ብዙ በደሎች ነበሩና ያንን ፓርቲ ያየን አይደለም። ስፔሲፊካሊ ከሃይማኖት ጋር የተያያዘው እዚህ ስላየን ነው ማለት ነው። እንግዲህ እንደተመለከታችሁትኝ የጁማ መስጊዶች ባዶ ነበሩ። እጅግ በጣም ያሳዝናል ማለት ነው። የአክሱም አፓርታይድ እንግዲህ በተግባር ባለፈው ያወጣውን እቅድ ተግባራዊ አድርጓል ማለት ነው። ህገ መንግስቱ ያቀረበበትን ሙስሊም መሆን ወንጀል የሆነባት ከተማ እየተባለ ይገኛል ዛሬ ማለት ነው። ያው በመላው ዓለም በኢትዮጵያ የሚገኙ ሙስሊሞች አላህን ለማውሳትና ለመስገድ ወደ መስጊድ በድምቀት ጁማ ሰግዷል። የአክሱም ከተማ ሙስሊም ግን ለዚህ እድል አልታደለም ይላልና እጅግ በጣም እንደምታዩት እንግዲህ አስደንጋጭ ነገር ነው። አክሱም ላይ እየተደረገ ያለው መስጊዶች እንደዚህ ባዶ ሆኖ ሙስሊሞች እንዳይሰግዱ ተከልክሏልና ያ ያሉትን ነገር ባለፈው እንግዲህ አዛን መከልከል፣ ሰላት መከልከል፣ ሴቶች ሲማሩ ደግሞ ሂጃብ መከልከል ጽድቅ አድርገውታል ማለት ነው። በቃ ያን ነገር አጽድገውታል። ይሄ ነገር ወዴት ነው እየሄደ ያለው? ይሄ ትልቅ ኢሰብአዊነት ነው። ሙስሊም በመሆናቸው እዛ ሀገር ላይ እንዳይኖሩ እየተገፉ ያሉበት ሁኔታ አለ። እጅግ በጣም ያሳዝናል። መስጊዶች ባዶ ሆነው ሰው ሙስሊም በእምነቱ ምክንያት እንግዲህ የሚሸማቀቅበት፣ የሚታሰርበት፣ የሚመታበት ሀገር ሆኗል። በዚህ ጉዳይ ላይ እናንተ ምን ሀሳብ አላችሁ? መጅሊሱ ሊመለከተው አካልም ይህን ጉዳይ ሊፈታው ይገባል። ወስዳችሁ ቪዲዮ ደግሞ አንድ ሙአዝ የተባለ ሙነሺድ ስለ መርየም በነሸደው ነሺዳ ላይ ክርስቲያኖች ሪያክት አድርገዋል። በጣም ተደስተዋል ምናምን በቃ ተገርመዋል። እግሯ ስር ትወድቃላችሁ መርየም ስር እያሉ ነው። ለዚህ ምላሽ እናያለን። ሙስሊሞች ለማርያም ዘመሩላት። ትውልድ ሁሉ ብፅዕት እምሏት ጌታችንና የመድኃኒታችን የኢየሱስ ክርስቶስ እናት በሙስሊሞች አንደበት እየተመሰገነች ትገኛለች። በብዙ ነሺዳዎች የምናውቀው ወንድማችን አዲስ ሰሞኑን በሰራው ነሺዳ እመቤታችንን እንዲህ ሲል ይገልጻታል። ሁላችሁም ተጋበዙልኝ። ይህን ቪዲዮ ሼር፣ ኮፒ ሊንክ እያደረጋችሁ ለዓለም ሁሉ አዳርሱልኝ። ቀጥታ ወደ ቪዲዮው። በድንግልና ላይ አርግዛ ርቋቸው ሚስት አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሄን ቪዲዮ እየሰራሁላችሁ ያለሁት ከመሸ ነው። ትንሽ ደብዘዝ ካለባችሁ እንዳይደብራችሁ እና ብዙ ክርስቲያኖች ስለ ማርያም ተነሸደልን ብለው በጣም ደስታ ላይ ይገኛሉና ይሄ የሚያሳየው በቃ ለእስልምና ያላችሁን ጥላቻ ነው በነገራችን ላይ ማለት ነው። ምክንያቱም ጥላቻው ባይኖራችሁ ኖሮ ቁርአን ላይ ስለ ማርያም እንደተገለጸ ታውቁ ነበረ። የነብይ እናት እንደሆነች እስልምና ምን አይነት ሃይማኖት አድርጋችሁ እንደምታስቡት ነው ይሄ ነገር የሚያሳየውና ይሄ ብቻም አይደለም። ያው እዚህ ጋር እንደምታዩት ብዙ ሰዎች ቪዲዮ እየሰሩ ነው። ለነብያችን ለእግዚአብሔር እናት እንደዚህ ተደረገላት፣ ይሄው እነሱም ወደኛ እየመጡ ነው ምናምን መብርሃን በየትኛው መልኩ ሲነገርላት ደስ ይላል። በየትኛው መልኩ እየገቡ ነው፣ እየመጡ ነው። አሁን ነው ይሄንን ማለት በጣም ስለተደሰትኩ ከመቅረት መዘግየት ይሻላልና ሙአዝ ሐቢብ ስለ መርየም የአላህ ሰላም በሷ ላይ ይሁንና ስለ ድንግል ማርያም የዘመረውን መዝሙር አንዳንድ መሳኪን ኦርቶዶክስ ወገኖቻችን በጣም ተደስተናል። ከመቅረት መዘግየት ይሻላል፣ ለድንግል ማርያም ዘመሩላት እያሉ ነው። ምናችሁ ነው የሚያማችሁ? ቆይ ሙአዝ ሐቢብ ማርያምን የፈጣሪ እናት ናት አላለም። ተግባብተናል። ሙአዝ ሐቢብ ማርያም ከፈጣሪው ልጅ ጋር ታማልዳለች አላለም። በጭራሽ አይገናኝም። ሙአዝ ሐቢብ የዘመረው ለአንዲት አይሁዳዊ ብፅዕት ለሆነች ለነብይ እናት ለሆነችው ለድንግል ማርያም ነው እንጂ ለእናንተ ማርያም አይደለም። የእናንተ ማርያምማ ፈጣሪን የምትወልድ የፈጣሪ እናት የሆነች ከፈጣሪ ልጅ ጋር የምታማልድ ምናምን ናት። የእናንተ ማርያም ማለት ናት። ያኒ የኛ ማርያም ግን አይሁዳዊት ሴት ናት፣ የተጠበቀች ናት። በጣም ያሳቀኝ የናቁሽ ሁሉ ከእግርሽ ስር ይወድቃሉ። በነገራችን ላይ መጽሐፍ ቅዱስ ላይ የናቁሽ ሁሉ ከእግርሽ ስር ይወድቃሉ የተባለው ለጽዮን ነው፣ ለሀገር ነው እንጂ ለድንግል ማርያም አይደለም። ሲጀምር ስለ ድንግል ማርያም የጻፈ አለ እንዴ ላይ መጽሐፍ ቅዱስ ላይ በማርያም ስም የተላለፈ አንዳችን መልእክት የለም። ማርያም እንደውም ኢየሱስን ኢየሩሳሌም በዓል ያከብሩ የአይሁድን አምላክ ሊያመሰግኑ ሊያከብሩ ታይዘው ሲሄዱ ልጄ ሆይ የት ነህ ብላ ኢየሱስን የተናገረችበት ያ ንግግሯና እንትን የወይን ጥጃ አልቆባቸው ወይን ጥጃ አለቀባቸው ብላ የተናገረችበት ንግግሯ ነው ያለው። ከዛ ውጭ የተናገረችው አልተጻፈ። ኢቭን ጳውሎስ ራሱ ኢየሱስ ተገለጠልኝ ብሎ ሲል አንዲት ብጣሽ ወረቀት አልጻፈላትም። ሀገር ለሀገር ቤተክርስቲያን ለቤተክርስቲያን ደብዳቤ ሲጽፍ ጳውሎስ ማለት ነው። መጽሐፍ ቅዱስ ማርያምን አያውቃትም።
አምላካችን አላህ ሱብሃነሁ ወተዓላ በሱረቱ ኒሳ ማርያምን በዝሙት ነው ኢየሱስን የወለደችው ያሉትን ተረግማችኋል የተረገማችሁ ናቸው ነው ያለው። ነገር ግን ማርያምን በዝሙት ወልዳለች ሲል መጽሐፍ ቅዱስ ላይ ማርያም በዝሙት አልወለደችም ብሎ መልሷል? አልመለሰም መጽሐፍ ቅዱስ። የተረገማችሁ ናቸው እንኳን ሊላቸው ቀርቶ አረ ማርያም በዝሙት አልወለደችም ማለት ነው። የዮሐንስ ወንጌል ምዕራፍ 8 ላይ ብትሄዱ ከ40 ጀምራችሁ ስታነቡ ኢየሱስ ከአብርሃም በፊት ስለ አብርሃም ሲያወራቸው አይሁዶችን ምንድነው ያሉት? እኛ በዝሙት አልተወለድንም አሉት። ያኒ በዝሙት ተወልደሃል እያሉት ነው ኢየሱስም ማለት ነው። እንዴ ስለ ማርያም በዝሙት አልወለደችም ብጽዕት ናት ብሎ መመስከር አልቻለም። አዲስ ኪዳን ብጽዕት ናት፣ የተከበረች ናት፣ የነብይ እናት ናት የሚላት እስልምና ነው፣ ቁርአን ነው በስሟ ምዕራፍ የተሰየመላት። በጣም በርካታ ሴቶች ቁርአን ላይ ያለ ስማቸው ራሱ አልተጠራም። የማርያም ብቻ ስም ነው የተጠራው። ተከበረች ሴት ስለነበረች ነው። አስባችሁታል? እሷ በምኩራብ በቤተ እምነት ያደገች ሆና ትዘሙታለች ብሎ ስሟን ማጥፋት ክህደት ነው እንደ እስልምና። አምላካችን አላህ ሱብሃነሁ ወተዓላ እኔ ግርም ይለኛል። ሱብሃንአላህ ምን አይነት የተደለች ሴት ናት! እና የምንወዳት ድንግል ማርያም አይሁዳዊ የነብዩ ኢየሱስ እናት ናት እንጂ ምናችሁ ነው የሚያማችሁ? በነገራችን ላይ እንዴ ሙአዝ ሀቢብ የዘመረው ያኔ የዘመረው ትክክል ነው፣ ቁርአን ላይ ያለ ነው፣ በእስልምና ላይ ያለ ነው። ከናንተ ከኦርቶዶክስ ማርያም ጋር አይገናኝም። እናንተ ኦርቶዶክስ ማርያም ከግሪክ አስተሳሰብ ጋር የተቀላቀለች አማልክት ናት እንጂ ኢቭን አይሁዳዊ ሴት እንኳን ናት ብሎ የሚናገር የለም። እንደውም ፈጣሪን ወልዲያ መብርሃን እመምንትስ ነው የምትሉት። ያኒ ፈጣሪነት ናት ይደብራል። ወንጌል ላይ ማርያም ፈጣሪነት ናት የሚል የለም። እንግዲህ እንደተመለከታችሁት ነው ያው ሙነሽዶቹ የማይገቡበት ነገር የለም፣ ብዙ ነገር ውስጥ ይገባሉ። ለማንኛውም ስለነሱ ሙዚቃ ብዙ ማናወራም። ነገር ግን እህታችን መሰረት ዲቴል ያለውን ነገር ስለ መርየም በደንብ አብራርተዋለች። ቁርአንም ስለ መርየምና ኢሳ በደንብ አብራርቶታል። በጣም በሚገርም ሁኔታ ነው ያብራራችላቸው። እነሱ በቃ መርየም በእኛ የሌለች ይመስላችኋል፣ ኢሳ በእኛ እምነት የሌለ ይመስላችኋል። ለማንኛውም እንግዲህ ያው እስልምናን በተመለከተ አንድ ግለሰብ ከፈርኩኝ እያለ ይገኛል። መዝሙር ስሰማ በውጭ አለቅሳለሁ፣ መስጊድ ውስጥ ሆኜ ቁርአን ስቀራ ቆይቼ አሁን ማለት ነው። በቃ ለምሳሌ اللهم صل على نبينا محمد صلى الله عليه وسلم እያልኩ አሁን አንድ ቁርአን አንድ አያ እየቀረው የሆነ ነገር እያልኩ እንደዚህ የሚባል የቁርአን አንቀጽ ቁርአናችን ላይ የለም። ለምን ተዋሻለህ? አይ ድራማ ሲሆን ሂዶ ትጋለጣለህ። አላህ ያጋለጣል። እንዲህ ያል ቁርአን እያነበብን አለ ውሸት የለም። እንዲህ የሚባል አንቀጽ ቁርአን ላይ አንተ እኔ ወላሂ እኔ ማለት ሲጀመር እኔ አውቃቸዋለሁ። እኔ ለማያውቃችሁ እኔ አውቃቸዋለሁ። ብዙ ሰውም ያውቃችኋል። ከዚህ በፊትም በቃ እኔ መክሰራችሁ ነው የሚያሳዝነኝ። ከዚህ በፊትም እንደዚህ ድራማ ትሰራላችሁ እንደው እኛም እንዳይቀርብን አይነት ነገር ማለት ነው። እኛ ጋር አልሐምዱሊላህ ምንም የምንሰራው ድራማ የለም። በአደባባይ የምታዩት ነገር ነው። መስቀል እንደዚህ በመቀስ እየበጠሱ ሲመጡ የምታዩት በአደባባይ የምታዩት ጉዳይ ምንም ድራማ አያስፈልግም። ለምን ብለን ድራማ እንሰራለን? እንደ ወርልድ በዓለም አቀፍ በጣም እየተስፋፋ ያለ እምነት ሰላም ጀሚኒ፣ በዓለማችን ላይ በከፍተኛ እየተስፋፋ ያለ ሃይማኖት ምንድን ነው? በተለያዩ ጥናቶች መሰረት እስልምና በዓለማችን ላይ በከፍተኛ ሁኔታ እየተስፋፋ ያለ ሃይማኖት ነው። ለዚህም ዋነኛው ምክንያት የሙስሊሙ ማህበረሰብ ቁጥር በከፍተኛ ሁኔታ ማደጉ ነው። እስልምና ነው ወላሂ ላዚም። ጥናቱን ማየት ትችላላችሁ ጎግል ገብታችሁ ማለት ነው። ኦኬ እኛ ችግር የለብንም፣ ግን እነሱ ደግሞ እንደው እንዳይቀርብን ይመስላል የሚሰሩት ድራማ። ሲጀመር የአረበኛ አወጣጡ በራሱ አክሰንቱ ለራሱ ያስታውቃል። ዝም ብሎ ሸምድዶ ቃላቶችን ሸምድዶ እንደመጣ ያስታውቃል። ኦኬ የሆነ ስለ እስልምና አውቀህ በእስልምና ኑረህ እንዳልነበር ያስታውቃል ንግግርህ በራሱ። እና ደግሞ የሌለ ነገር ቁርአን ላይ አለ ብለህ ታወራለህ ማለት ነው። እና እንደዚህ ትጋለጣለህ። ውሸት አይጠቅምም፣ አይበጅም። ሁሌ መክሰራችሁ ግን ያሳዝነኛል። ሁሌ መክሰራችሁ አተረፍን እያላችሁ ትከስራላችሁ። ድራማ መሆኑ ሲታወቅባችሁ ስትጋለጡ ትከስራላችሁ፣ ትከስማላችሁ ማለት ነው። ይሄ የተማያዛለቅም። ሰው እንዴት ወደ እምነቱ በውሸት ይጣራል? ያ ጀማ ሆነ ብሎ ካሜራ ደቅኖ ኢዲት አድርጎ ምናምን እንዴት ሰው ወደ እምነቱ በዚህ እንደዚህ አድርጎ ይጣራል? ወላሂ በጣም ያዓጅበኛል። እና እኔ ምንም አይደለም። አላህ ሂዳያ ይስጣችሁ፣ አላህ ከዚህ ጥፋት ያውጣችሁ፣ አላህ ሂዳያ ይስጣችሁ ነው የምንለው። ባረከላሁ ፊኩም። የዚህ ግለሰብ መክፈርን ምላሹን አይታችኋል። እጅግ በጣም የሚገርም ነው። ገና ሳይሰልም ነው የከፈረውና ብዙ እንደዚህ አይነት ሰዎችን እያየን በሚዲያ ላይ የመጡ ይገኛሉ። ሰልመን ነበረ ከዛ በኋላ ከፍረናል ምናምን የሚሉ አይነት ማለት ነው። መጀመሪያም አልሰለምም ይሄ ግለሰብ። ኡስታዛችን
በድሩ ሁሴን ስለ እስልምና ይነግረናል። እስልምናን የመሰለ ሃይማኖት የሰጠን ጌታ ምስጋና ይገባው። ይህንን ረሂም የሆነ እዝነቱ ሰፊ የሆነ ቸርነቱ ልክ የሌለው ለከት የሌለው ቸርነት ባለቤት የሆነን ጌታ በፍቅር እናምልከው፣ እናስተዋውቀው። እንደው ሐቂቃ አንድ ወንድም እንደ ትምህርት እንዲሆን ፈጅር ሰላት የሄደ ሻል ለብሶ ነበርና ሻል ለብሶ ይሄዳልና መስጂድ ግቢ ውስጥ አንድ ምስኪን መንገድ መስጂዱ በር ላይ የተኛ ምስኪን አለ እና አልለበሰም ከላይ ልብስ እና ዞር ብሎ አይቶ ያቺን አልብሶ ሄደና በጣም ስለምንቀራረብ ነው እና ሁሌ ዱዓ የጨነቀ ነገር ሲመጣ ያቺን ነው የሚያነሳው። ጌታዬ የዛች ቀን ያንን ሰውዬ ያለበስኩት ለአንተ ከሆነ በቃ አንተ ሁነኝ፣ በቃ እኔ ጭንቅ ላይ ነው ያለሁት ብሎ በጣም ትንሽ ይመስልሃል፣ ግን ኢትስ ቬሪ እንትን ማለት ሻሉን ነው አውልቆ ያ ሰው ባዶ ራቁቱን ነው ያለው ማለት አልለበሰም ከላይ ብርድ ልብስ ወይም ሌላ ነገር የለውም። እና እንዲህ ሰው ማያይን ድብቅ የሆነች ነገር ታስፈልገናለች። እንግዲህ ወንድም ያው በጣም ቅርብ እንትን ስላለ የልብህን የምታወራው ሰው ይኖራልና ከዛ አንጻር ነው እኔ ራሱ ማወቅ የቻልኩት ለማለት ነውና፣ ግን ሚስጥር እያደረግን ምን ይዛቸው መልካም ነገሮች ቢኖሩ አንዳንዶቹ ደግሞ ሁሌ የምናስቀጥላቸው ቢሆኑ ሐቂቃ የእኒህ ሰውዬ አሁን ሐያት በአላህ ላይ ያላቸው መመካት 3 ዓመት የሳውዲ ወረቀታቸው ተበላሽቶ መውጣት አይችሉም ከቤት፣ ግን ሪዝቃቸው ተጓድሎ አያውቅም። አሁን ደግሞ ይህ ሁሉ ሰው ሲታሰር ሀበሻ አለ ተብሎ ተጠቁሞ እሳቸው ጋር እየተመጣ የባንግላዴሽ ቤት ፈትሸው ነው የሚሄዱት። ከእሳቸው ፊት ለፊት ያለውን ፈትሸው ይሄዳሉ። አላህ ይጠብቃቸዋል። አሁን መጨረሻ ላይ አሁን እኛ ከመጣን በኋላ አንድ ወንድም ጀዛሁላሁ ኸይረን ተሯሩጦ ያለምንም ችግር ወደ ሀገራቸው እንዲመለሱ ወረቀት አስጨረስኩላቸው ብሎ ደወለልኝ። ኩንቱ አድዑ ወላሂ አላህ በቃ አንድ ነገር መከራ ሳያዩ እሳቸውም ልጆቻቸውም ወደ ሀገራቸው እንዲመጡና በጣም ነው የተደሰትኩት። ግን የሰውየው የቂን ነበረ አንድ ቀን ችግር ይደርስብኛል ብለው አላህን በቃ እንትን ብለው አያውቁም። በጣም እርግጠኛ ናቸው እየሆነ ባለው ነገርና ምናልባት ኢኽላስን ማንሳት አስፈላጊ ይመስለኛል። ያው ሲር ኢኽላስ ጋር የሚገናኝ ነገር አለው። አንድ ኡስታዛችን ስለ ኢኽላስ ትንታኔ ሲሰጠን ሰርተው የረሳኸው ነገር ነው፣ በጣም በቃ ህይወት የሚቀይር ሀሳብ ነው። ምን አለ አሁን እኔ እንደው ሰርቼ ያስዋት ነው እንዴ ተመልሼ እኮ ስቆጥራል እንዴ ለሰዎች ታሳይ። ልክ እንደዛ ሰው አሰግዷቸው ማሻአላህ ሰውተክ ጀሚል ሲሉት እንደውም ጾመኛ ሆኜ ነው እንጂ ከዚህ በላይ ያሳምረው ነበር። አላህ ይጠብቀንና በቃ ሰርተን የረሳነው ነገር ካለ ለማ ያኔ ስንሰራው ያኔ ሙኽሊስ ነበር። አላህ ሲያገራው እንደዚህ ነው። ይህንንም ኤክሰርሳይዝ ለማድረግ እንሞክር በዱዓ እንጣ። አልሐምዱሊላህ ረብል ዓለሚን። ሁላችንም አላህ ሱብሓነሁ ወተዓላ እንኳንም ኢስላምን ወፈቀን እያልኩኝ እንግዲህ ወደ ቀጣይና ወደ ሌሎች መረጃዎች ነው መወስዳችሁ። አሁን የምንመለከተው እንግዲህ ከውጪ ወደ አገኘናቸው መረጃዎች ይሆናል። አሁን ላይ እንግዲህ ብዙ አዳዲስ ነገሮች እየሰማን እንገኛለን። ግን አንድ አስደሳች የሆነ መረጃ ሰምተናል። ኔታንያሁ የካንሰር ታማሚ ነው እየተባለ ይገኛል። ቪዲዮ በተለያዩ ሶሻል ሚዲያ ሼር አድርጉ። አላህ በጀነት ያገናኘን። ወሰላሙ አለይኩም።